ወደ ወይ ሚዲየም ወደ ሚዲየም የሆነ ስቴብል ወደ ሆነ ቦታ መምጣት አለበት። ወደ እናንተ ጋር መምጣት አለበት መሰለኝ። ምን ትላለህ? ይሄ ጉዳይ በእውነት እኔ ኦፈር ላረግ ነበር እሱን ማለት ነው። ገለልተኛ የሆነ ሰው እንትን ቢያከራክረው እኮ ነው አሪፋ። አዎ፣ ግን እኔ አንተ ጋር ቢመጣ ችግር የለውም። ላስት ታይም ግን እኔ የሆነ ብቻ አንተ ላይ ችግር የለብኝም። ሞዴሬተሮችን ካጠፋ ይሄ ሞዴሬተሮች መሀል መሀል ያሉ ሞዴሬተር እንትኖች አጥፍቼ ከመጣ ሞዴሬተር ላይ አጥፍቼ እሱ ስህተት ነው በነገራችን። ሲሪየስሊ አይ እኔ በውስጥ ገብቼ በጣም ራሱ ላወራቸው ነበረ እነ ኡስታዝን ምናልባት ምክንያቱም ግራ ገባን እኮ ማሯሯጥ ሆነ እኮ እዛ እንትን የምር ላይቭ አውራቸው እኔ ይጠፋል፣ ደስ ሌላ ይለኛል። አካውንት ይመጣል አይደለ? አይ ቲንክ ሶ ይሄ የተሻለ ሀሳብ እንትን ሳይሉ ይመስለኛል። እንትን ሳይሉ ይሄ አንዳቸው እንትን ሳይከፍቱ ምናምን ነገር አዎ ከዛ ላይክ እኔ ከፍቼ ገስት ልከው ከዛ ሁለቱም ምንም ሰበብ ሳያቀርቡ መግባት ይችላሉ። አይ ቲንክ ይመስለኛል እና ይሻላል። አይ ቲንክ እሱ ነው አብዲሳ ግን የተሻለውም ለምን ሀሳብ። አታወያይልንም እነዚህን ሰዎች? በእውነት አጓይላቸዋለሁ። እኔ በጣም ማርያምን ገለልተኛ ነኝ። አንተ ገለልት በጣም እያሰብኩ ነበር። እግዚአብሔር ምስክሬ ነው፣ እያሰብኩ ነበር። በጣም ብዙ ሰው ነው ያለኝ። ለምንድን ነው ግን? አንተ አሁን እንትን ነው የሆነ ሳይድ ትይዛለህ ተብሎ ይታሰብ ደግሞ በማል ሁለቱንም ትልሳቸዋለህ ካስፈለገ። ኧረ አይ ኧረ እኔ አረ ያልሳቸው በእውነት ዘ ዊኬንድ ደግሞ እንዴ አንተ ታቀሳስራለህ። ምንድነው ፍላጎት? ካስፈለገ በማል ላስ ታደርግልናለህ። ኧረ ፖለቲካው ግን በቃ እዚህ ጋር ከወሩ አይ ቲንክ በያዝድ የሆነ ኧረ ፖለቲክ ነገሩ በጣም ፖለቲካ ግን ሆኗል። በቃ በስመ አብ እኔ ሀሳብን መፍራት ማለት በጣም እኔ እንጃ እኔ ማነስ በጣም ነው እውነት ወላሂ ሀሳብ መፍራት ማነስ ነው በጣም በጣም እና ደግሞ ምን አናደደኝ መሰለህ እንትን ያሉት ይሄ አብረው የገቡትና ሲያቀሳስሩ የነበሩት ማለት ነው። ሴቷም እንትና ኢምራን ነው የሚባለው በቃ አያስፈልግም ነበር ገባ። ገና ሳይገቡ ሚዲየም ሳይወያዩ ያስፈልጋል። በፊት ሁለቱም እንዳንተ አይነት ሚዲየም እንትን ያስፈልጋል እውነት። እኔ ያ ቆይ እውነት እንደውም እስኪ አንዳንድ ኦፈር ማድረግ የምችል ከሆነ እስኪ አውርቼ ኦፈሩን አንተም እንደተቀበልክ እስኪ መንገር የምችለው ከሆነ እስቲ ለአሁን ራሱ የሁላ ሰው ሳይበተን መቶ መዋየት የሚችሉ ከሆነ እስኪ ሀሳብ ልስጥ። የምር ይቻላል። በኤም በቢም ሳይድ መምጣት ከቻሉ ማለት ነው። ለምን ጥራቸው እንደዛ እዚህ እንዳልኩ ታውቃለህ? አብዲሳ ሁለቱንም ያልኩ አንተ የራስ የሆነ ሀሳብ አለ። ሀሳብህንም በዚሁ አጋጣሚ በደንብ ፕሮሞት ታደርግበታለህ። ስድብ ሳይሆን አረምን ሀሳብህንም እኔ ትሸጥበታለህ። በዊኬንድ ሀሳቡ እየገባኝ ነው። ረፍ በለው ጭራሽ ፕሮሞሽን ለምን መሰለህ 70 እና 80 ሺህ ሰው ነው ሲከታተላቸው የነበር። በዚሁ አጋጣሚ አብዲሳም ሀሳቡን መሸጥ ይችላል። ገብቶ አይ ቲንክ አልፈለጉም ግን ነው ሲያስቡ ኤቢዲ ስላልፈለጉ ነው አውቀው የሚያዝጉት ህዝቡን እንጂ ቢፈልጉ መገናኘት ይችላሉ። ማውራት ማለት አውቀው ነው። ያ ፖለቲካው መስራቱ ላይ አተኮሩ በጣም ያ ባይ ዘ ዌይ አብዲሳ እንደዚህ ከተባለ ቀን ላይ አሁን ያው ስም ከጠራሁ እንትን እንዳይል አሁን ከሆስቱ መካከል አንደኛው የገባው ቀን ጠዋት ለምሳሌ ከዛሬ ልትወያይ ነው አብዲሳ እኔ አንተ ጋር መጥቼ ልወያይ ነው። ዘ ዊኬንድ አሁን ጠዋት ተነስቶ መጥቶ በማምንበት በነብያችን ላይ የተሳደበ እና እኔ ጋር ቢለኝ ዘ ዊኬንድ ጋር ሄዳል ስታስበው ያ አይ it doesn't make sense እኮ ገባ። እዛ ኦፌንድድ የሚያደርግ በጣም ግልጽ የሆነ ስድብ ላይክ ለምሳሌ አብዲሳ እኮ አምላክ አይ እኔ አላህን አላምንም እኮ ትላለህ አይደል? በግልጽ ግን እኔ ኦፌንድድ አልሆነም። በቃ እምነትክ ነው ኢትስ ፋይን። ዳይሬክት የሆነ ግን አሰልት ሲሆን ኢትስ ዲፍረንት። አሁን እንዲህ በግልጽ ነብዩ መሐመድ ላይ ምናምን የሚናገሩት ነገሮችን እኔ ስናገር አሰማም። እነዚህ የሃይማኖት መምህር ነኝ የሚሉትን ገባ። በጣም አይ ነው ግን ልጁ ሀሳቡን ገብቶ ጨዋነቱን ማስመስከር አይቻልም ነበር። እዚህ አዲስ አበባ ቤት ነው በላቸው የምር። እሺ እንደዛ ከሆነ እመለሳለሁ። አብዲ ኦኬ ዛሬ ቀለዱብን አይደለ? ፎይና እንትና እንዴ ቁጭ ብለን ጠብቀን በዛ 60 ሺህ በዚህ 60 ሺህ 120 ሺህ ሰው ቁጭ ብሎ እየጠበቀ 100 ምናምን ሺህ ሰው በጣም የሚገርም ነው። በዮኒ ማኛ ቤት አለ 10 ምናምን ሺህ በቃ በድምሩ ያለ ህዝቡ ሰፍ ብሎ ነው የሚጠብቅ ያለው። ምንድነው ኢጎ የሚባል ነገር አለ፣ ትዕቢት የሚባል ግን አንዳንዴ ትዕቢትክ
ከህዝብ በላይ ሊሆን አይገባም። ገባ? በትክክል ህዝብ የሚያከብር ሊሆን ይገባል። ትዕቢትህ አንተ ላክልኝ አንተ ላክልኝ አንተ ቤት እኔ ቤት ና አንተ ነው የጠራኝ እንደዚህ ነው አት ሰም ፖይንት እንደዛ ትልትልና ከዛ ከልክ ሲያልፍ ግን በቃ አንዳቸው ሊሸነፉ ይገባ ነበር። ቱማች ሆነ እፎይ እነ ሁሱ ቤት ገብቼ እየሰማሁ ነበር። እፎይ ተሳዳቢ ስለሆነ ሁሱ ጨዋ ስለሆነ ምናምን ሲሉ ነበር። እና ሞር ደግሞ ቢያረጉ የሚሻለው ሁሱ ጨዋነቱን ይዞ ቀርቦ የእፎይን ባለጌነት ማገለጥ ይችል ነበር። ያ ይሳደባል፣ ይሄ ጨዋ ሆኖ ይቀርባል። ገብቶ ኧረ ሁለቱም መጀመሪያ ሲገቡ እኮ ላይክ በጨዋ መንፈስ ነበረ የገቡት። አይተህ ከሆነ አንድ ለ10 ደቂቃ ከዛ ነው መጋጋል የጀመረው። ገርም ነው። አንተ ላክልኝ ይባባላሉ። ታውቃለህ በጣም የሚገርመው በቃ እዛ ቦታ ላይ ሆኜ አንተን ነው ሳስበው ነበር። ለምን ልጅቱም አሁን አዘጋጅ የተባለችውን የሆነ ሳይድ ያዘች የሆነ ታይም ላይ ማለት ነው። ከዛ በቃ ይሄን ፕሮግራም ገለልተኛ ሰው ሁለቱ እንዲሁም እንደ ገስት ተላልከው ከሚያደርጉት ይልቅ የሆነ አንድ ሰው አወያይ ኑሮ ደቂቃ እየሰጠ በመሀል ክፍተት እያደረገ ምናምን እንደዛ ነበር የሚችለው። ሊመጡ ይችላሉ እዚህ። እኔ ቪዲዮ አልከፍትም እና ቪዲዮ የከፈትኩትም በጣም ብዙ ሰው እንደዛ ሲለኝ ድንገት እንኳን ሀብቱን ካረገ ብዬ ነው። ካላረገም ግን እዚህም ቦጭቃቸዋለሁ። ምን አይታባቸው በደንብ ሀሳብን መሸጥ አለብህ አብዲስ። እኔ ጥሩ ነገር ነው ማየው አንተ ጋር። በእውነት ሰው መረዳት አለበት። ሌናችሁ ኮሮና ነው አብዲ አየኸው አይደለ? ሱኩናና አብዲሳ እናንተን ስለማውቃችሁ ይሄ ነገር ግን ስካም አልመሰለም። ስካም አይመስልም ከሩቅ ስታዩት። በጣም ነው የሚገርመው። ሰው እንዴት እንደደነቀ የሆነ ኖርማል ያልሆነ ነገር ታይበታል። ግን የሆነ ፋይናንሻሊ ኦልሬዲ ብር አግኝተዋልና ኢቭን ኢፍ ዴይ ሊቭ ኧረ በእናትህ ቢገቡ በጣም ያገኙ ነበር። they made money ኧረ ቢገቡ በጣም ያገኙ ነበር። ስለሽ I was here to like have fun በቃ ድምጽ ይሰማል። ይሰማል። እስኩል እኮ መግባት ነበረበት። ያ የሚወያይ ሰው በቃ መግባት ነበረበት። ኦልሬዲ ፕሮግራም ተዘጋጅቷል። መግባት ብቻ ነው የሚጠቀምበት። ሌላ ሶስተኛ ወገን አልነበረም። ይብን ካያችሁት አረ ነው እንዴት በዚህ ልክ ነው ሃይማኖትን ሰርቫይቨር ሱኩር አምድሮ መሰለህ አንድ ሰው ቢገባ ለብሩ ለኔ አይደርስም ለእንትና አይደርስም ምናምን ነገር የሚል ጭንቀት ነው መሰለኝ። አብዲ አንተ ጥራቸው እያለ ነው ብዙ ሰው ለእንትና አይደርስም ምናምን ነገር የሚል ጭንቀት ነው መሰለኝ። እንትኑ ስልክለት ላይክ ያረጋችሁ ግቡ ሰው ምን አልከኝ አብዲ? አንተ ጋር አይገቡም እኮ ባይዘው እንትን አላለመወያየት ነው ባይዘው ሰው ምናምን አይገባለሁ። ባለፈው አቡበከርና እሷ ራሱ ምንም ኤችዲ ነው የሚባል ልጅ እና አቡበከር ነው በስነ ስርዓት ሳወያያቸው ነበር። ምንድነው መሰለህ አሁን ለምሳሌና እሱ አንተ ጋር ቢገባ የሆነ ምን ልበልህ የሬፑቴሽን ዲፈረንስ አይመጣም። ከቱም ስምህም ላይክ ሙስሊም ነው የሚመስለው ምናምን ነገር እንደዚህ አይነት ነገሮች አሉ እና እነሱ ሲጀምር እያደረጉት ያለው ነገር ማያክሰዋለ የሚያደርጉት ነገር አይታወቅም። ግን የሚገባው ሰው ኢሎጂካል የሆነ ሰው ላይክ የሚያስታውስ ሰው ምናምን ነገር አይገባም። አዲስ አበባ እዚያ እንከራከር እንዴት የሚያስታውስ ስም አንብበው በቃ ይሄማ በቃ እንትን ነው የሚለው ስምህን አንብበው በቃ ላይክ ይሄማ እንትን ነው የሚሉት ገባ እንጂ ለማሰብ ራሱ ላይክ ግን ምን መሰለህ አለ ቢል አልጠብቅም እኔ ያ ግን ምን መሰለህ እንትን ነው። እኔ አሁን እቺ ልጅ ምን እንደሆነች አላውቅም። ሴቷ ምንድነች? ሙስሊም ክርስቲያን? አብዲ አንተ ጋር ጥራቸው ማሻአላህ ነው ወላሂ። እንደዚህ ያማኝ ሆነ ሰው እንዲከተማመንብህ ያማኝ ሆነ የወላ ሰው እንዲከተማመንብህ በጣም
የራሴን ሃይማኖት መመስረት ይሄ it's a big achievement. እውነት It's a big achievement. አብዲሳ ያ ግን የሚሰማ by ከሆነ any means አብዲሳ አንድ ጊዜ አብዲሳ ወይ አንዴ አብዲሳ ወይ ኢምራንም የሁሱም አካውንት ማን ነው እያወራኝ ያለው? አብዲሳ ይሰማል? አሁን ኢምራን ሁሱ አካውንት ያለው ማን ነው? እሱ ይጨርስ። ቀጥል። ማን ነው ያወራኝ? ያ ሀሳቡን ልጨርሰል እና ወደ ማከሴ ነው ተቋርጧል። አይ ቲንክ ያ ኔትወርክ የሁሱ ለማለት ነው የፈለገው በሪፖርት አማካኝነት ተዘግቷል ለማለት ነው። አብዲ ዋናው እሱ ነገር አይደለም። ወደ ሀሳብ ነው። እንዴት ናችሁ? አለን። ኧረ ቆይ እስኪ አንዴ ተረጋጉ። ይሰማል? የምታወራው ልጅ ፈጠን እያልኩ ሰላም ብያለሁ። አይሰማም? ሲዱ የት ላድርገው? ማን ነው ወንድማችን? እስኪ አሁን እያወራ ያለው ቀጥል። እኔ ነኝ። ኪናን የሚለው አካውንት ነው። ወደ ሀሳብ መለስ ያው ብዙ ሰዎች አንተ ጋር ምናምን እንትን ሲሉ ያው ይሰማል። ኔትወርክ እየያዘ ነው እና ይሰማል ብለኛ ከተሰማ አንዴ ይሰማል። ግን እስኪ እያወራ ያለ ሰው አለ፣ ይጨርስ። አንዴ ታገስ። ያው እንትኑ ነው ኔትወርኩ ነው መሰለኝ። ወደ ሀሳቡ እንመለስና ያው ከኢአማኝነት አንጻር ሳይሆን ከፍትሃዊነት አንጻር ነውና ሰዎች አንተ ጋር ምናምን የሚሉት ከፍትሃዊነት አንጻር ግን ወደ ሀሳቡ ስንመለስ ያው ወደ መጀመሪያው ሀሳብ ማለት ነው የውይይቱ ጉዳይ ያ ሰውየው ማለት ነው ዲያቆኑ ውይይት ላይ ከዚህ በፊት ዛቻ ሲያደርግ ነበረ። ሙስሊሞች እዚህ ገስት ላይ ገብታችሁ 9 ኡስታዞች ማወያየት ይችላሉ የሚል አቅም እንደነበረው ሲናገር ነበረ። 9 ኡስታዞች በቃ እዚህ 3 ኡስታዞች 4 ኡስታዞች እያለ ነበረና እኛ 4ቱን ይቆይና 3ቱም ይቆይና እስቲ 2 ለ2 ማለት ነውና በጣም ጥሩ ስብዕና ያለው ኡስታዛችን ሁሱንና ከዛም ባለፈ ደግሞ በመጣበት መንገድ ላይ ያስተናግድ የሚችል ወንድማችን ደስ የሚለው ደግሞ እንትን ነው። ሁሱንም እፎይንም አንድ ቀን ከዚህ በፊት ተገናኝተን አናውቅም። አሁን ከአቡበከር ጋር ከወሂድ ጋር አውርተናል። ከክርስቲያኖችም ጋር አሁን ከእንትና ጋር ከአኬ ጋር አሁን ተጣልተናል። ምን ብለናል? ገባ ከሁሉም ጋር የሆነ ነገር ቢኖረም ከነሱ ጋር ግን ምንም ግንኙነት እንደውም ሁሱን ዛሬ ነው ከትናንትና ነው በደንብ ራሱ ገብቼ ያየሁት። ከዚህ በፊት ብዙ ሰዎች አግኘው አጓራው ምናምን አሪፍ ልጅ ነው ይሉኝ ነበረ፣ ግን አግኝቼው አላውቅም። እና ላይክ ረጋ ያለ ልጅ ይመስላል። ያን ያህል ፖለቲካ መስራት የሚፈልግም አይመስልም ሳየው። ግን ኢምራን ከዚህ በፊት ኢምራንና ሴቷ ትንሽ ሲረብሹ ነበረ። ላይክ በተረጋጋ መልኩ ብዙ ሰው እኮ ሰላማዊ እንዲሆን ሲመክር ነበረ። ቆይ አንዴ ሰላማዊ እንዲሆን ገና ሳይጀምር በፊት ሲመክር ምን ሲል ጸብ እንዳይፈጠር ሲባል ነበረ። ግን ሁለቱ ገብተው ዛሬ ከቀረክ በቃ ተዋረድክ ምናምን እየተባባ ማለት ጀመሩ ማለት ነው። ኧረ አንተ ዝም በል እንደዚህ አትበል፣ ገና ከሆኑ እስቲ ፖለቲካ ውጡላቸውና ኮሆስት ያድርጉ እያልኩ ነበር ኮመንት ላይ። ማንም አይኝ አብዲሳ አንተ አወያያቸው እንዴት ላድርግ ልላክላችሁ? አብዲሳ አማን ነው አይደለ? እኔ አንድ ሀፍታ የሆነ ፕሮግራም ስላለብኝ ተናግሬ ልውጣና አንዴ ሁላችሁም ዝም በሉልኝ። አብዲሳ እንዴና ማን ነው? አድናቂ ነኝ ግን ፎሎ አላረኩም። ያው ሃይማኖተኛ ስለሆንክ በሰብኩ ነበር ማደንቅ። ኤኒዌይስ አሁን አድርጌያለሁ። ፎሎ እንዲያደርጉም ንገራችሁ። እሺ መጀመሪያ ፎሎ እያደረጋችሁ አብዲሳችንን ሰፖርት አድርጉልን ወንድሞቻችን። እና አብዲሳ ሐሳቤ ምን መሰለክ፣ አንተ አማኝ እንደመሆን መጠን ሳይድ አትይዝም። ኤቪደንስ አስደግፈ ቪዲዮ ብትሰራ የኔ ሐሳብ ማለት ነው። አሁን የዚህ ሁሉ ውይይት ፍሬ እንዲያፈራ ግብ እንድንመታ አንተ ምን ታደርጋለህ? ቪዲዮ ብትሰራ የኔ ሐሳብ። ከዛኛ እዚህ ጋር አሁን 500 ምናምን ወደ 600 አካባቢ ሰው ይኖራል አይደለ? ቫይራል ማውጣት ብንችልና ቪዲዮውን ነገ ፖስት ብታደርገው እና የአማኝነትን የሚያስረዳ እና የትኛውንም ሳይድ እንደማትይዝ ኤቪደንስ ትጠቅስላችኋለህ ለፒፕሉ ማለት ነው። ኢንዴን አፍተር ዛት ደግሞ ምን ታደርጋለህ? የዕለቱ ቀን ሩልስ ኤንድ ሬጉሌሽንስ ታወጣለህ፣ በምን አይነት መልኩ ውይይት እንደሚኖር ማለት ነው። ለሁለቱም የሚሰጣቸው የሆነ ያክል ደቂቃ ይኖራል። ለምሳሌ 5 ደቂቃ 10 ደቂቃ ይሰጣቸዋል። በመሃል ደግሞ ጥያቄ የሚጠያየቁበት
ሁለት ደቂቃ ሊኖር ይችላል ብለህ ሩል ታወጣለህ። ኦቪየስ የሆነ ማለት ነው ቪቪድ ክሊር የሆነ ህግ ይወጣና ማንም ከሱ ፈቅ ሳይ አንተም ሆንክ እዛ ጋር ፕሮግራሙን ስትመራ ካወጣኸው ህግ ፈቅ ሳትል አንተ አወያይነ ዴን ጀጅ የሚያደርገው ፒፕሉ ነው እዛ ጋር ማለት ነው። ውይይቱ ላይ ይከናወናል። አንደኛ ሴት ቤትም አይደለም ሴት ምናምን ብሎ ሪዝን የሚያመጣም ሰው ካለ ሲቀጥል ሌላም እንትን የሚያመጣ ካለ አንተ አላማኝነ መሀል ላይ ለማወያየት ትመቻለህ ማለት ነው። ሰው እንደዛ ቢደረግ ብዬ ሀሳብ ለመስጠት ያክል ነው የገባሁት። ቴንክ ዩ ሶ ማች። ሹር እንትን አደርጋለሁ። እስቲ ነግሬያቸዋለሁ ኦልሬዲ ለፎከስ ምናምን ላዋራቸው ብለዋል። አሁንም ከመጡ ሊመጡ ይችላሉ። እንትን አድርጉት፣ ኮፒ ሊንክ ሼር እያደረጋችሁ ደብልታ ምናምን አድርጉና ላይክ አብዲሳ ከፍቷል፣ አብዲሳ ቤት ግቡ ምናምን በላቸውና ሁላችሁንም አስወጥቼ አስገባቸዋለሁ። አብዲሳ ጀስት እኔ ምንም ማነሳው ነገር የለም ያውሩ ወይ አንደኛ እውነት ማላሻችሁ ማለት ነው። ላይክ በጣም ገርሞኛል። እንደዚህ እኔ በጣም ብዙ ሰው ለኔ መጥፎ ነገር ያለው ይመስለኝ ነበረ። ከኮመንት እንትን ቲክቶክ ላይ ላይቭ በተለይ ገብቼ የማወራቸው ነገሮች እንትን ናቸውና ትንሽ ወጣ ያሉ ነገሮች ስለሆኑ ብዙ ሰው ማስቀየም ይመስለኝ ነበርና it was unexpected። ደስ ብሎኛል። ኦኬ ቴንክ ዩ ኤኒሃው። እሺ መቀጠሉ እሺ ሌሎች ናቸው። ብዙዎች ሪኩዌስት የላካችሁ ስለሆነ ሰዎች ካወራችሁ በኋላ እየቀነሱ አስገባችኋለሁ። ወይ አብዲሳ አቤት፣ ሰላም ነው አለን ወሳለ ወይ? እኛን እንደምታየው በሪፖርት ማለት ነው አካውንቱን በጠቅላላ እያዘጉት ነውና አንተ ለምን አታወያያቸው? ያ እኮ እያሉ እኮ ነው ብዙ ሰው እያለ ስለሆነ ነው እዚህ ሪፖርት መደረጉ አይደንቀኝም። ግን ቴብል ሴምቱ አብዲሳ ወይኔ ተቃጥሏል። ምን እንደሆነ ታውቃለህ? ሁለት ሶስት እኔ ልንገራችሁ እስካሁን ስከታተላቸው ነበር እና ከ3 ሰዓት ጀምሬ ስከታተላቸው ነበርና አሁን ሂሱ በ3 አካውንት ነው። በትልቅ አካውንት ይገባ ነበረ በ14000 ባለው ፎሎወር በዛም እየገባ ነው። በ12000 ባለው ፎሎወርም እየገባ ነው። ሂሱ ነው እየፈራ ያለ። እኔ አሁን ማንም ሳይድ የሚሰው አይደለሁኝ፣ ግን ከ3 ሰዓት ጀምሮ እየተከታተልኩ ነው። አሁን ለራሱ ትልቁ አካውንቱን ዘግቶ በሁለት አካውንት ገብቷል። በ12000 ፎሎወር እና በ44000 ፎሎወር ማለት ነው። ስለዚህ ጃኒ የምትባለዋ ልጅም እየጠራችው ነው። ዮኒ ማኛም ሪኩዌስት እየላኩለት ነው፣ እየጠሩት ነው። ማንንም አልተቀበለም። ጭራሽ ምን እያደረገ ነው? ኮሜንት እየዘጋ ነው። ከዛ በትልቁ አካውንት ደግሞ እየጠበቅኩ ነው ይላል፣ ይዘጋል፣ ይወጣል፣ ተመልሶ ይገባል፣ ይዘጋል፣ ይወጣል። ከዛ ገስት ውስጥ ላይ ገብቶ ደግሞ እንደገና ምን ይላል? ገስት የገባ ሰው አለ እንደ ይላል ማለት ነው። ስክሪኑ ፊት ለፊቱ እያለ ሞዴሬተሮች ካላችሁ አስወጡ ይላል። እና እኔ እስካሁን በተከታተልኩት ነገር እኔ የማንም ሳይድ ሚዝ አይደለም፣ እሱ እንደፈራ ነው እኔ የተረዳሁት። ዴቫ ታዲያ እኔ ውይይት ለማለት ነው በትልቅ አካውንት አልገባም። አንድ አረ አርዲ ተደማመጡ እንዴ! እዚህ ቤት እኮ ጫጫታ የለም። ረጋ ነገር ነው የምናወራው። ኦኬ አብዲ ይቅርታ፣ እኔም ልጁ ያለው ልልህ ነበር መልእክት እያስተላለፍክ ስለነበረ ምናልባት ከኔ ጋር መምጣት ከፈለጉ የሚል መልእክት እያስተላለፍ ስለነበር ልጁ ያለውን ነው የምልህ ማለት ነው። በተለያዩ አካውንቶች እየገባ እየወጣ ስለነበረ በቃ እፎያውን እንደማይመጣ ገብቶት የራሱን አጀንዳ ለእንትን ለማለት ቤት ከፍቷል። ምናልባት ካስገባ ሂድና ማለት ያለብህ ነገር ካለ አንተ በግልህ በለውና የሚልህን እና እንትን አልከዋለሁ። ፎከስ ሙስሊሞችን አዋርቼ እመጣለሁ ብሎ ፎከስ ዘደም ሄዷል። በዛ ላይ ደግሞ ቴክኒካሊ ስፒኪንግ አብዲሳ ያርጉት ነገር አልተረዳው። ቆይ ካንተ ፐርስፔክቲቭ የተፈጠረውን ነገር ንገረኝ። እኔ ኮምፕሊትሊ ያየሁት ነገር ኢጎቲስቲካል ነገሮች በመፈጠራቸው ምክንያት
አልተገናኙም። በቃ እኔ ከመጀመሪያው ያየሁት ጀምሮ እንደዛ ማለት ነው 3000 4000 እያለ ነው ላይ የገባሁት በሁለት ቲክቶክ አለ። በነገራችን ላይ እንግሊዘኛ ቪዲዮዎች የምለቅበት ከዚህ በላይ እንትን የሚል ቪዲዮዎች ያሉት ቲክቶክ አለኝና በሱ ያንዳቸውን በዚህ ደግሞ ያንዳቸውን እያየሁ ነበርና ሁለቱም መጀመሪያ በስነ ስርዓት ገቡና ያኛው እሱ ቁርአን ይቀራል እንትና መዝሙር ከፍቶ እያሳቁኝ ነበረ። ሁሱ ቁርአን ከፍቷል፣ እንትና ደግሞ በዚህ በኩል መዝሙር ከፍቷል። በቃ የሆነ የመስቀል ጦርነት ነው የሚመስለው ነገሩ ማለት ነው። ላይክ ውስጣቸው ግዴታ የሆነ ሎጂካል የሆነ ሰው ያስፈልጋል። ሎጂካል ስልህ doesn't have to be an agnostic ወይም ደግሞ atheist ምናምን ነገር መሆን የለበትም። ግን ራሽናል የሆነ ማሰብ የሚችል ሰው መኖር አለበት። በቃ ተረዳሁት ነገር እሱ ለ30 ደቂቃ እኮ ተቀምጠው ጥራው ይባባላሉ። ምን ማለት እንደሆነ አልገባኝም። ምንም አልተረዳሁም። ከዛ ፕሮፋይሉን ልቀይረው እኮ ፎቶ ገለልተኛ ቤት ማለት ጃኒ ነው። ከጃኒና ከቴዲ ሐዋሳ ቤት አማራጭ ሁለት ሶስት አማራጭ ተሰጥቶታል ለሁሉ ማለት ይቻላል። የትኛውም ቦታ ላይ ፈቃደኛ ነው። አዲስ አስገባኝ ናገረው ነገር አብዲሳ እውነት ለመናገር currently speaking I think it's like የሆነ ፋይናንሻል ነገር ጌን ለማድረግ ያደረጉት ነገር ነው ይመስለኝ። በእውነት ነው ባይዘው ፋይናንሻል ነገር ቢሆን ኖሮ ፋራ ናቸው ማለት ነው። ተሸጉደዋል። ገንዘብ መስራት ፈልገው ከነበረ ቢኮዝ ከዚህ በላይ ይሰሩ ነበር። ኢማጂን ለፉክክር የሚወርዱ አንበሳ ማለት ነው ከሁለቱ አካላት። ሎጂካል የሆነ ነገር ሲጀመር ነበርኩ እኮ አብዲሴ እነ ፌማም ሁላችሁም ነበር። ግን በዛ ሰዓት ራሱ ላይ አላወሩም። ምንም እኮ ያወሩት ነገር እኮ የለም። ግራ ገባኝ እኮ እኔ። ስለዚህ ቤት ራሱ እንደዚህ አይፈጠርም እንኳን ሌላ ቦታ እኛ ቤት ለዞም እዚህ የሚፈጠሩት ነገሮች በጣም ብዙ ይገባል። ኮፒ ሊንክ አድርጉት ቤቱን በላቸው። እስቲ ኮፒ ሊንክ 120 ሰው ኧረ በስመ አብ። ፎከስ በሄዱ ጥሩ ነገር ፎከስ በጣም ላይክ ሂዝ ዋን ኦፍ ዘ ቤስት አፖሎጂስት እስከዛሬ ካየኋቸው ውስጥ አልዋሽም። እሱ መሄዱ ቆንጆ ነው። ፎከስ በጣም ቆንጆ ሰው ስለ he's a very logical person even if you talk to him like in a perspective of science or philosophy he will answer ገብቷል። ብዙ ጊዜ ማናገረው ያለው ግን እንዴ አልገባኝም። እንዴት ተፈጠረው ነገር ዛሬ ያስጠላል። እኔ አንዲት በጣም ነገር ናልረድ አዲስ እሺ በነገራችን ላይ እዚህ ስታወራ አናቋርጥም። እሺ እንዳታቋርጡ አትጥሽ አላስረስምም። እኔም ያው ገብቼ ያየሁት ነገር ያው እዚህ ምጣ በሚባለው ነገር ውስጥ ይሄ በልጅነታችን የምንጫወተው ነገር የለም። ለምሳሌ አብዲሳ በዛ ጎኖ ነው በዚህ ጋር የሆነ ክበበን እስቲ ናና አፍርስ እስቲ ነይና ንኪ ምናምን ይሄ በልጅነታችን የተጫወተው ጨዋታ ጀስት እንደዛ አይነት ጨዋታ ነው የተጫወቱት። እና ትንሽ የተናደድኩበት ፓርት ደግሞ ህዝቡ ያ ሁሉ ህዝብ እዛ ጋር ያለ ህዝቡን እንኳን ያለ ማክበራቸውና የራሳቸውን ፖለቲካ መስራታቸው በጣም ነው የሚያናድደው እንጂ ሌላ ምንም ያገኘነውም ያየነውም ነገር የለም። ሲገባበዙ ምን እንዳስታውሱኝ ታውቃላችሁ? ልጅ እያለን ሰፈር የፈረንሳይ ለጋሲ ልጅ ነው እና ሰፈር ልጅ እያለን ያው እንጣላለን ምናምን ነገርና በጣም ልጅ እያለን ነው ኦሬዲ 9 ምናምን እያለን ነውና ማረሰው አንድ ልጅ ሊደባደብ ብሎ ከአንድ ልጅ ጋር ተቀጣጠሩ ምናምን ማለት ነው። ከዛ ሲያዩ ፈራ ይሄኛው አንደኛው ምን ቢል ጥሩ ነው ቆየ ድብድብ ልብሴን ለብሼ ልምጣ ብሎ ሮጦ ገባ ወደፊት ማለት እና እነሱም በቃ ላለመደባደብ ያን ነገር ነው ያሳዩት ዛሬ ድብድብ ልብሴን ለብሼ ልምጣ ምናምን ነገር ያሉ ነው። አዲስ የቆዩትን አስወጣቸው። እሺ ያወራችሁ ሰዎች ማን አለ ለቀንሳችሁ? በጣም ብዙ ሰው ነው እየላከልኝ ያለው። ተናዷል ሰውና ገብቶ ማውራት ፈልጓል። እያወራችሁ ውጥት ትበሉላችሁ። እሺ ፎከስ ተመልሷል እንዴ? ቆይ ፎከስ ተመለሰ? ፎከስ ከተመለሰ ይግባ። እሱ መልስ ካለ አንስተላክ። እሺ እስኪ ያወራችሁ ሰዎች ስለማላውቃችሁ ራሳችሁን ቀንሱልኝና ሌሎች የላኩ ብዙ ሰዎች አሉ። አስገባ አንድ 3 ሰው አዲሳ ዛሬ ይሄ ሁሉ ሰው እኮ ማለት ነው አዲስ ነው። እኛ
100 ሰው እና 150 ሰው እዚህ ገስት ላይ እንትን ገስት ላለው ላይቭ ላይ ደቅ ብለን ስናወራ ያልነበረ ሰው አሁን መጥቶ ሁሉም ሲለፈልፍ ያናዳልና ሲቀጥል ከቀደም ጀምሮ ዛሬ የተከታተለን ነበር። ሁሉም ተናዷል ዛሬ ነው። አይ እንደዛም ቢሆን እኮ ይሄ ሁሉ ሰው አንተን እዚህ ጋር እኛን ሰምቶን አያውቅም ማንም ሰው እያደረገኝ ነው። እና ይመስለኛል ይሄ የአንተው ቲክቶክ ከሁሉም ሚዛናዊ የሚሆን ነው የሚመስለኝ። ታውቀኛለህ መሰለኝ። አዎ አውቃለሁ፣ ኧረ አውቃለሁ በደንብ። እና እዚህ ሁሉም ዛሬ ገስት ጠይቆ ሲያሽቃብጥ ያናዳል። በዚሁ አጋጣሚና መጣችሁ እዚህ እንደማምጡላችሁ እዚህ ጋር ያላችሁ ይሄ ቤት ዛሬ በጣም ሁሉም ተናዷል። አሪፍ ነገር አሪፍ ትምህርት የምትማሩበት ቤት ነው። ሌላ ጊዜ መታችሁ እንደማመጥ። ሲቀጥል ደግሞ ይሄን ፕሮግራም በአንዴ ዛሬ ሆኖ አትወስን። አብዲሳ ዛሬ አይገቡም፣ ሪል ነው ይሄ። ዛሬ ብትነግራቸውም አይገቡም ሁለቱም። ባይሆን ለሌላ ቀን ቀጠሮ ብያዝላቸውና ሁለቱንም አንተ በውስጥ አውርታቸው ለሌላ ቀን ብትቀጥራቸው መልካም ነው። ዛሬ በዛሬ ገስት ልከላቸው የሚገቡ አይነት አይደሉም። 80 እና 70 ምናምን ሺህ ሰው እያያቸው እዛ አይገቡም ከተጋቡ ሰው ይመጣል እባክህ። ይመስለኛል። ማዳላት አይደለም ግን እፎይ የሚገባ ነው የሚመስለኝ። አይ ቲንክ እፎይ ይገባል ብዬ ነው ማስበው። ግን እንትና ደግሞ እኔ እንጃ አላውቅም፣ ያው መወሰን አልችልም። በነገራችን ላይ ስለ ሁሱ ብዙ አላውቅም እና ከይቅርታ ጋር ማለት ነው። ላይ ከተሳሳትኩ አርሙኝ። ለመታወቅ ያክል ነው እንትን ይሄው መጅሊሱ የሆነ ማድረግ እንደሰጠው ምናምን ነገር አሁን ነው የምሰማው። ግን ደግሞ ሌሎቹ አብረውት መግባት የፈለጉት ስለ ገድላት ምናምን ነገር ብዙ አያውቅም። ቁርአን ላይ ነው ያለው እውቀት በደንብ እና ከዛ የተነሳ ሪስትሪክት እያደረገኝ ነው ቲክቶክ። እንትን አድርጉት እሺ፣ ፕሊስ ኮፒ ሊንክ አድርጉት ምናምን። አሪፍ አሪፍ ነገር ኮመንት አድርጉ። ቪውንም እየቀነሰው ነው እያያችሁ ነው። ኮፒ ሊንክ ሼር አብዲሳ አድርጉ። ሰላም አብዲሳ ደብል ታብ እስቲ ቶፒክ ኢቭን 20 ሺህ ያስገቡት ቶሎ እና አንበሳ ምናምን አውርዱልኝ፣ አስጩሁት እስቲ አንበሳ አይባልም። አይዞህ አንበሳ አውርዱለት። እንቀጥል አብዲሳ። ወይ ይቀጥል። ኦኬ አያችሁ፣ አፕሩቭ አደረገ። ኮፒ ሊንክ ስታደርጉ ነው እሺ ሪስትሪክሽን አውራ ያነሳል። ቴንክ ዩ በጣም ጉድ ላይፍ። እንዲህ ስትሉበት አሪፍ ነው። ጉድ ላይፍ ስትሉ ስማርት ሆናችኋል። ለቲክቶክ እሺ አሪፍ ነው። ዛሬ ግን ለቲክቶክ አሪፍ የምር ነው። በጣም ጉድ ላይፍ እያላችሁ አስገርማችኋል፣ ጻፉ። ወድጃችኋል። እሺ ቀጥሉ። ንዴታችሁን እሺ አውጡ። እኔ ዛሬ አቃጥሎኛል እኔ። እኔ የሆነ ነገር ልበልና ለሰው ቦታ ልልቀቅ። አብዲሳ እሺ ትንሽ ሰው ልቀንስ። እነሱ እኮ ና መልሳችኋለሁ፣ ቤተኛ ናችሁ ወይ? ይቀጥል። እሺ ሁሱ ዛሬ እንግዲህ እንደኔ እና ሌሎችም ሲያወሩበት እንደነበረው አንዳንድ ሰዎች ከእንትኑ ሁሱ ማለት ነው አብዛኛው ፎከስ ያደረገው ነገር ቢኖር በናገርም የፈለገው ነገር ቢኖር ከዚህ በፊትም ውይይት ነበረ፣ ኤክስፔሪያንስ ነበረ እና ሁሱ በጣም የተረጋጋ ሰው ነው። ስለ ሁሱ ባህሪ ለመናገር ትንሽ እና ምን አይነት ቃላቶችን በቃ እነዚህ ወጣ ወጣ ያሉ ቃላቶችን መጠቀም አይችልም። ከዚህ በፊት እጅግ ተሳድቦ በጣም ሪከርዶች አሉ፣ ማየት ትችላለህ አብዲሳ። ከአንድ ሃይማኖት ሰባኪ ይወጣል ተብሎ ማይጠበቅ ቃላቶችን ሲጠቀም በቃ ዝም ብሎ ነበር ሲያዳምጠው የነበረው ማለት ነው። እና አብዲ ምንድነው ሁሱ ረጋ ያለ በጣም ኡስታዝ ማነው እንደ ኡስታዝ ሲጠቀም አይነት የነበረው ቃላቶች? እፎይ ኦኬ እሺ። እና ሁሱ ምንድነው እንደዚህ አይነት ቃላቶችን መጠቀም አይችልም። አንደኛ ኡስታዝ ነው፣ ትልቅ ኡስታዝ ነው፣ ቁርአንን በቃሉ ያሐፈዘ ሐፊዝ ነው። እንደዚህ አይነት ቃላቶችን በፍጹም አይመልስልም። እና ገድላቶች ላይ ደግሞ እጅግ ልቅ የሆነ እንትኖች አሉና ዛሬ የተፈለገው ምንድን ነበረ? ማስታወቂያ የተሰራው ምንድን ነበረ? እፎይና እንትና ክርስቲያን እንትና ማን እፎይና ማለት ሁሱና ኢምራን ነበረ። ኢምራንን ለምን ኖ ኖ አልተፈለገም? ኖ ኖ በነገራችን ላይ ለሀቅ ከተናገርም ማለት ነው በተደጋጋሚ እንትና ሲል የሰማሁት እኔ ማነው ስሙ
ይሄ ቪዲዮ በስነ ስርዓት እንትን አልላለኝ። ማን ነው ስሙ? እፎይም ይሄ ጥሪ ሲደራረግም አንድ ለአንድ ነበር ሲል የነበረው በተደጋጋሚ እና ደግሞ ላይክ ኢምራን ጎበዝ ሊሆን ይችላል ይሄ የስክሪፕቸር ኖሌጁ ግን ሞር ፖለቲካ መስራት ላይ ታተኩራለች እሷ ልጅ ማለት ነው። ገና አይቶ ከሆነ የሁሱ ላይቭ ላይ ገብቶ አረ አንተ ልጅ ረፍ እያልኩ ነበር ኮመንት ላይ ሁሱና እንትና ረጋ ብለው ቁርአን ከፍተው ይጠባበቃሉ። እሱ አብዲሳዬ ፖለቲካ እኮ አይደለም እኮ ፖለቲካ ሳይሆን ማለት ነው ነበረ እቆይ ልንገርህ ፖለቲካ ሳይሆን ምን ይባላል መሰለህ ኃይለኛ የሆነ ልቅ የሆነ ስድብ ይሰድበውና ሁሱ አይመልስለትም አይደለ ከዛ በኋላ ይሄው ሙስሊሞችን ሰድቤያቸው አያችሁ ምናምን ብሎ ሁሱ ማለት እፎይ ለፖለቲካ ይጠቀማል ያን ነገር በነገራችን ላይ ማለት ነው። አሁን ልንገርህ ሁለቱ አንድ ለአንድ ገብተው ሁሱ ተሰድቦ ቢወጣ በእፎይ ማለት ነው እንትና ነው አሸንፎ የሚወጣው ሁሱ ነው። ላይክ በጣም ነው ሉዝ የሚያደርገው ማለት ነው። እንዳንተ አይነት አስተሳሰብ ያለው ነው እንደዛ ብሎ የሚያስበው። እነሱ ምን መሰለህ ደስ ይላቸዋል። በቃ ሙስሊሞችን ሰደብክልን ብለው እፎይን እንዲሁም ከዚህ በፊት ሰጠውት የማያውቁትን ጊፍት ነው የሚሰጡት ሌሎች ክርስቲያኖች ማለት ነው። ኦኬ ሶ ለዛ ነው ኢምራን የተፈለገው። ቆይ አይደለም ኢምራን ገድላት ላይ ብዙ እውቀቶች አሉት። ገድላት ላይ ነው የሳቀው። ገድላት ላይ ብዙ ያነበበ ልጅ ነው እና ከኦርቶዶክስ ጋር ስለሆነ ውይይቱ ስለ ገድላት ነው ፎከስ አድርጎ መወያየት የተፈለገው። ግን እነሱ ያ መጽሐፍ እንዲገለጥባቸው አልተፈለገም። ያን መጽሐፍ እንድጭጋሽ ኢምራን ያውቁታል። ኢምራን ገባ ማለት ገድላትን ገለጠ ማለት ነው። ስለዚህ ይሄ ገድላት ተገለጠ ማለት ብዙ ከንፈር መሳሳም ልቅ የሆኑ ብዙ ቃላቶች ስላሉት ያን እንዲወጣ አልተፈለገም። ኢምራንን እና የሁሱን ቤት ምንድነው የተደረገው? ቀመር ነው፣ ትልቅ ቀመር ነው ያዘጋጁት ሪፖርት እና ደግሞ እንትና ማን ይሄ ዮኒ ማኛ ራሱ ማለት ነው በጣም ቀድሚያ ተነግሮታል። ቅድሚያ የተነገረው ሰው ነው። ቅድሚያ ለምን ካልከኝ ማስታወቂያ ሰርቶ ማለትም አጳስ ሲሳ እዚህ ጋር አውራና አሪ በቃዋል ኤምጂ ቅርታ አንዴ በጣም ተገናኝቷል እናንተ ትተዛይቷል። አይ ቆይ እዚህ ጋር አንድ እውነት ከይቅርታ ጋራ ማለት ነው ይቅርታና ማለት ነው እዚህ ጋር ኤምጂ ስለ እውነት ከተናገር እውነት ተናገሩ። እውነት ነው። ምክንያቱም እውነት ከመቃብር በላይ ነው የሚቀረው። እዚህ ጋር እፎይ የተጻፈው አንብቡ ይላል እንጂ የተጻፈን የሚያስነብበው ላጠቃልልና አብዲሳዬ ከዚህ በፊት እምነት ደግሞ ማለት ነው ዛሬ እምነት ነው፣ ሃይማኖት ነው። ሁሉም የራሱን ሃይማኖት ማስከበር ያለበት ሁሉም ራሱ ነበረ። ምክንያቱም እዛ ጋር ቀርቦ መናገር ይችል ነበረ። ምክንያቱም አጥቷሽ ሐሰት ጥሩ አይደለም። ምላስሽ ምደርቀው ስንሞት እውነት ተናገሩ። ምን ዋሸን አስጨርሽ ይቅርታ አንዴ አስጨርሽ። አንብቡ ነው እንጂ የሚለው አንብቡ ነው እንጂ አይሳደብም። ከቁርአን ዛሬም ቢሆን ምንም ገድላት አላለም። ከቁርአናችሁና ከምንቱ ነው የተባለው። እዚህ ጋር እውነት ከሆነ እውነት ነው። ያዡ እሺ አንዴ ቆይ እንጨርስ። እሺ ሐሳባችን ከዚህ በፊት እምነት የሌለው ሰው ሲባል አብዲሳዬ የምትመጣልኝ አንተ ነበርክ፣ አብዲሳ ነበርክ ጭንቅላቴ ላይ የሚመጣ የነበረው። ዛሬ ግን የሚመጣልኝ እፎይ ነው። እፎይ ቢዝነስ ነው የያዘው እንጂ እምነት የለውም። ግን እምነት የሌለው ሰው ስትሉ ላይክ በጥሩ እምነት የሌለህማ አንተ ነህ። እሱማ ጀግና ነው አሳየህ። እዚህ ጋር እምነት የለ ሳይሆን እምነቱ ማስከበር ያለበት ራሱ ባለቤቱ ነው። እሺ በተራ እምነት የሚከብረው ደግሞ በውሸት አይደለም በእውነት ነው። እዚህ ጋር ወንድሜ የተናገረ ያለው ማለት ነው። ኮንትሮል አድርጋችሁ በእናትህ እዚህ ጋር መጨቃጨቅ አይቻልም። ይሄ ቤት ጭቅጭቅ አይደለም፣ በመደማመጥ ብቻ ነው። ብራዘር ያ አንተም ዝም በልና ከላይ ጀምረን ፕሊስ ሁላችሁም ዝም በሉ። አንዴ ሚዩት እያረኳችሁ ነው፣ አታንሱ ሚዩት። ኦኬ ከላይ ያለው ልጅ ጀምረክ በተርታ ሁላችሁም ታወሩና ቀነሱና ቀጥሎ ሌሎች ብዙ እየላኩ ያሉ አሉ የጨጓራቸው የተላጠ እነሱም ገብተው ያወራሉ። ኦኬ ወጣክ ኦኬ እሺ እኔ ላውራ እኔ ነኝ የገባሁት መጀመሪያ። አንዴ ልጨርስና ልውጣ ወንድሜ ከይቅርታ ጋር ፍቃደኛ ከሆነ ማለት ነው። አንዴ እሺ ምንድነው መልእክት? እስማኤል ያውራና መልእክቴ በተርታ ነው መሆን ያለበት። እስማኤል ያውራ መጀመሪያ። አይ ቅድም ነው የገባው። ከእስማኤል ከሁሉ በፊት ነበር የገባሁት እኔ ልብ ብለህ በፊት ነው የነበረው። ግን እህቴ እስማኤል ያውራ ተርታ መሆን አለበት። እሺ ይቅርታ። እሺ አመሰግናለሁ ለሰጣችሁኝ እድል።
እኔ ይሄ ውይይት ማለት ነው ልክ እንደና አብዲስ አይነት እንደ ዴቭ አይነት የቺማኒስ ደግሞ ሴቷ ማርሲላስ ነው ምናምን የምትባለው አይነት ሰው ቤት ነው መደረግ አለበት ብዬ ነው የማምነው። ገባችሁ አይደለ? ምክንያቱም አይተናል ብዙ ጊዜ ምንድነው በሪፖርት ነው የሚዘምቱት። በቃ ቀድመው የሆነ በግሩፕ ላይ ምናምን ተነጋግረው መጥተው አካውንት ነው በቃ ድባቅ የሚያስመቱት። የውስጥ የኔንስ አካውንት ቢያደርጉብኝ ሪፖርት የኔን አያደርጉብኝም ሪፖርት። አይ ቢያንስ አንተ ገለልተኛ ስለሆንክ ያለውን ነገር ያው አንተም ታውቃለህ። አዲስ ይሄ እኮ ለአንተ አዲስ አይደለም። እኛ ግን ይሄን ነገር ለማወቅ ካለን ጉጉት አንጻር እላፊ ሄደን አንተ ቤት መተን እባክህ አወያየን እያልን ነው። አይ ነው ገባህ? በእውነት እኔ ራሱ ተናድጃለሁ። ላይክ ከሆነ ቦታ ቀርቼ ነው ልሰማቸው የነበረው ደሜን እኛ ያፈሉት። ስንት ስራ እንቅልፋችንን ትተን በጉጉት ሐሙስ ተብሎ ነበረ ከኢምራን ጋር። ኢምራንን ለምን እንደፈሩት አላውቅም። ሁሱ ካልመጣ አለ። ሐሙስ ዕለት ራሱ ላይቭ ላይ ነበርን ሁላችንም ማለት ነው። ከዛ ምን አለ ሁሱንም ተደውሎ ሲገባ 1 ሚሊዮን ያለው ፎሎ ያለው ብቻ ነው ከኔ ጋር ማውራት ያለበት ምናምን ብሎ ማውራት ጀመረ። እኔ እዚህም ቤት እየገባው እፎይም ቤት እየገባው ነገሮችን አያለው እከታተላለሁ ያለውን ነገር ማለት ነው። ዛሬም የውሱ ቤት አይናችን እያየ ነው ስታክ አርግቶ ኢቭን ራሱ ገስት ላይ ማን እንዳለ ራሱ መለየት እስኪያቅተው ድረስ ነው የሆነው ውሱ ማለት ነው። ሁሱ ተዘጋበት። ከዛ ኢምራን ቤት ሄደን ኢምራን በስልክ ሲደዋወሉ ነበር ከሁሱ ጋር። ሁሱ አዲስ አካውንት ከፈተ፣ ያንንም አካውንት ዘጉበት። ከዛ የኢምራንንም አካውንት ዘጉበት እያየ ነው። ከሱም ባለፈ ደግሞ የኢብራሂምንም አካውንት ዘጉበት። ዛሬ አይናችን እያየ ሶስቱ አካውንት ነው በሪፖርት ምክንያት የተዘጋው ማለት ነው። ሶ በጣም የሪፖርት ማዕበል ስላለ ቢያንስ ይሄን ነገር ገለልተኛ ቤት አርግተ ነው አብዲሳ አለ እነ ዴቭ አሉ። ገባቸው እናንተ ይሄንንም ታታዳሉ። በነገራችን ላይ ባለፈው አርዲና አቡበከር በጣም በሰላም ነበር የተወያዩት ታስታውስ ከሆነ ማለት ነው። እና ላይክ አንዱ ቤት ከሄደ ፖለቲካ ለመስራት ይሞክራል። እዚህ ግን እኔ አፖሎጂስት አይደለሁም። እኔ የሎጂክ ሰው ነኝ። ማንም ላይ ፖለቲካ መስራት አይችልም ማለት ነው። ሶ አንድ ያላችሁ ጥሩ እኮ ነው። እብድ መኖሩም ጥሩ ነው ይባላል አገር ላይ አንድ እብድ በዛ መኖሩ ላይ ደግሞ እስማኤልዬ ምድረው መሰለህ የተናገርክ ያልክ ያለው ነገር እዚህ ጋር ላይ እንደ ሳክሪፋይስ ነው ያቀረብክ ያለው አዲስ ማለት ነው። በዛ ክርክር ላይ እንደ ድንገት እፎይ ወይም ደግሞ ሁሱ ቢሸነፍ አንድ ሰው ሪፖርት መደረጉ አይቀርም። ስለዚህ ይሄ ምክር መሆን ያለበት ለአዳማጩ ነው እንጂ ለነሱ መሆኑ አይቀርም። ችግር የለውም። አብዲሳ እንደዚህ አይነት ነገር አርግ ብትለው እምቢ የሚል ሰው አይደለም። ሎጂክ ነው የምንፈልገው፣ ሁላችንም የምንፈልገው ነገር ነው። ተረዳኛ። ግን እዚህ ጋር ሳክሪፋይስ ይሄን አካውንት ካረጋችሁ it's not going to be nice ከኛ ፐርስፔክቲቭ ማለት ነው። ተረዳኛ። አንድ እሱ አለ። ሁለተኛ ነገር ደግሞ መናገር የምፈልገው የቱን ነገር አካውንት የኔን አካውንት ሳክሪፋይ እንደዛ ሪፖርት ትደረጋለህ። ገባ? ግን እዚህ ጋር አንድ መናገር የምፈልገው ኮመንት ላይ ማይሆን ነገር ይጻፋችሁ ያላችሁ ሰዎች አሉ። እባካችሁ አፋችሁን ዝጉ፣ አትጻፉ፣ ይቅርባችሁ። ምንም አታምጡ ፕሊዝ። ወንድሜ ይቀጥል። ባይሆን ጉድ ላይ በሉበት በተርታ ቀጥሉ። እሺ ተርታችሁ እና እስማኤል ቀጥል። በቃ እስማኤል አልጨረስክም? አልጨረስኩም። እሺ እና በጣም ኢምራን ጋር ጨርስ ነው። ሲልክለት ነበር ሆስት ማለት ነው። አይናችን እያለ ሪካርድ እያደረገ ሲልክለት ነበር። ሪካርዱንም እያሳየን ነበር። ሊቀበሉ አልፈለገም እፎይ ማለት ነው። ሁለተኛ ነገር ደግሞ እፎይ ለምንድን ነው በሁለተኛ አካውንት መግባት የፈለገው? ለምን በትልቁ አካውንት አልገባም? መጀመሪያውኑ የሆነ ሴራ ተሰርቷል፣ የሆነ የተሰራ ሴራ አለ ብዬ ነው የማምነው። በትልቁ አካውንቱ ለምን መጀመሪያ አልገባም? ገባችሁ አይደለ? እኔ እዚህ ጋር ከሆነ ሰው ጋር መወያየት ፈልግ በራሴ አካውንት ነው ገብቼ ተወያይቼ ያለውን ነገር ተማምነን ወደ የቤታችን የምንሄደው። ግን እሱ 1 ሚሊዮን አካውንት ያለው ሰው ብቻ ነው የምፈልገው ከእስላም ተወያዮች ብሎ ሁሱስ ጭራሽ ስምም እየጠቀሰ ነው። ኢምራንን አልፈልግም ሁሱ ይሁንልኝ ምናምን ብሎ ማለት ነው። ይሄን ያክል ሰዓትም ቀንም የወሰነው እሱ ነው። እና እኛ ይሁንለት ብለን እሺ እኛ መከታተል ነው ስራችን። ከሰደቀ ብለን ያለውን ነገር በአይናችን ማየት ነው። ሶ በጣም የሪፖርት ናዳ ነው የወረደበት ሁሱ ላይ። ሌላም አካውንት ከፈተ። ግን እኔ ምን ነገር ይሄ ነገር በቃ ገለልተኛ ቤት ነው መሆን ያለበት። ረመዳን ላይ ታስታውሳላችሁ በየቤቱ እየሄዱ
እንትን እየሰጡ ነበር የኛ ልጆች ማለት ነው ሙስሊሞች እና ሚዩት ነበር የሚደረጉት በጣም በተደጋጋሚ ልክ ሊያወሩ ሲሉ ሚዩት ይደረጋሉ ግን እንደዚህ አይነት ገለልተኛ የሆነ ቤት ስመጣ ሚዩት ማንንም ያደርግ ሰው የለም አድሚን ለማንም አይሰጥም ደቂቃ ይያዛል ለዛ ነው አብዲሳና ዲቫ ቤት ይሁን ብዬ ይሄን ነገር ማምነው ለዚህ ነው አብዲሳ መሀል የተቀመጣለ ለእያንዳንዱ ሰው በሶስት ምዕራፍ አርግታ ደቂቃ ይይዛል ማንንም ሚዩት አያደርግም አውርቶ እስኪጨርስ ድረስ ማንንም ጣልቃ ይገባል ልክ ደቂቃውን ሲጨርስ ዝም ይላል ያን ይቀጥላል እንደዚህ ወገናችን አሳጥረው እያስረዘምከው ነው እኛም እየጠበቅን ስለሆነ አጠር አድርጋ እና ልክ ነሽ ገብቶኛል ሁላችንም አንድ ከራሳችሁ አንድ ከክርስቲያን እያደረጋችሁ አዳርሱ ያ እሺ ዲኑ ነው ከዴዝ ጎን ያለሽ እሺ ሰላም ብያለሁ ዲስ ላስ ወንደስገባ ሰላም አጠር አድርገህ በሁለት ደቂቃ እሺ በመጀመሪያ ዙሪያ ላይ ወደ ሀሳቡ ሲገባ እኔ አቤሳ በአንተ ቤት ላይ መሆኑ በጣም ጥሩ ነው ምናልባት ለወደፊቱ ከአንተ ቤት ይሆናል ብለን እናስባለን ነገር ግን ይሄንን ስታደርግ መጀመሪያ ሁለቱም በኩል አነጋግራቸው ፍላጎታቸው ማለት ነው ትልቁ ነገር ይሄ ነው ባይዙ አሁን እዚህ ጋር ሁለታቸውም አልተያዩም ከነም ማለት ነው አልተገናኙም ከነም ማለት ነው አንዱ ለብቻው ነው ይላል አንዱ ለሁለት ነው ይላል ሁለታቸው ፊት ለፊት ወጥቶ ከኛም አንድ ነውራ እነሱ እና ቆይ እኛ ያወራነው ተራጣብቀሽ አውሪ ካሮነ ተይ ይሄሽ አንድ ክርስቲያን ኖ ቆይ አይ አጠር አድርገህ ሀሳብ መስጠን ከዛ ይቀጥላሉ በተራ ሁሉ ሀሳብ ላይ አተኩር እና እሺ አብዲሳ ያው እኔ ችግር የለብኝም ይሄ ፖለቲካ ምናምን እዚህ ያለው ፖለቲካ ነው ባይዚ አሁን እያየን ያለው ፖለቲካ ነው ሁሉም ማለት ነው ምናልባት ማን ጥሩ ነው ማን ጥሩ አይደለም የሚባለው ኢምራን እና ኡፈይ ከዚህ በፊት ቪዲዮ እንትን ሰርተዋል ምንድነው ንግግር አድርገዋል አብዲሳ አንተ ገብተህ ያውና የትኛው ፖለቲከኛ አይደለም የሚባለው አንተ አይበት ሁሱና እንትና ማን ኡፈይ ተገናኝተዋል ከዚህ በፊት ጥሩ የትኛው ነው ትክክሉ የትኛው ነው ትክክል አይደለም የሚባለው አብዲሳ አንተ ይበትና ዩቲዩብ ላይ አለ ከዛ በኋላ የራስን ውሳኔ ትወስናለህ ማን የተኛው ትክክለኛ ነገር ያወራል ወይም የተኛው ስብዕና ያለው የሚባለው ነገር ላይ ማለት ነው ሌላው ወደ እንትኑ ሲመጣ አንተ የምታዘጋጅበት ነገር ወይም ቪዲዮ የሚሰራበት ነገር ሲመጣ አንተ ሁሱም በአቡበከር መንገድ የምታገኝ ከሆነ በሱም በኩል የምታገኝ ከሆነ ሁሱን አግኝተው ብታነጋግረው በዚህም በኩልም ያኛውን ብታነጋግረው ሁለት የሚባል ከሆነ ደግሞ በዚህ በኩል የሚስማሙ ከሆነ ሁለት የሚሆን ከሆነ በእንደዚህ አይነት መንገድ ማለት ተስማምቶ ባሉበት ነገር ላይ ሪሱኑን ተስማምቶበት ቢመጡበት ይሄ ነገር አሁን እንዴት ነው መጣው ከተባለ ህሊ ተያይዞ እኮ ነው ከመጀመሪያው ጀምሮ ሙስሊሞች በሙስሊሙ በኩል ጥሪ ቀረበ ከዛ ያን ጥሪ አንቀበልም እናንተ እንትናችሁ ስለዚህ ውሳታችሁ ይምጣ ተባለ ከዛ ሁሱ መጣ ሁሱ ሲመጣ ደግሞ ሁሱ ባለፈው ሐሙስ ቀን እንትን ተባለ ምንድነው ደቂቃ ነገር ጨርሳለሁ ማለት ነው ቀጥሎ ግን አልመልሽ ኦራል አይ ሌሎቹም በጣም ሐሳቤን ጨርሼ ቦታ ጨርሼ ለምን ትወጣለህ ለምን ትወጣለህ እሺ በፍቃድህ የሚል አካውንት በፍቃድህ የሚል አካውንት ያው 3 ደቂቃ ሰጥተሻል እና እኔ እያልኩ ያለሁት ማለት ነው ምንጊዜም እውነት ነው በእውነት ተራመዱ ውሸት አትዋሹ እፎይ ዛጋ ስንት መሽ አንድ ሰው 3 ሰው ነው ስልክለት የነበረው ገስት ግባ ያሉት ግን አንዴ ባንዱ አካውንት አንዴ ባንዱ አካውንት ባንዴ ባንዱ እየቀያየረ አካውንት እንትን ያለ ነው ሲቀጥል ደግሞ ሃይማኖት ነው ለማንኛውም ሰው ማለት ነው ሃይማኖት በቀጥተኛ መራመድ ያለበት ስንሞት ምላሳችን ቀድማ መደርቀው ማለት ነው ማንም ሰው ማንም ሆነ ማለት እዚህ ጋር አትዋሹ ውሸት ምንም አያደርግም እዚህ ጋር ባለፈው ሐሙስ ለታ ለፎይ ጥሪ ተቀርቦለታል እዚህ ጋር ማስረጃ ማቅረብ እናንተ ፋንታ ነው ይሄ ጣርተና ነበር አልመጣም እፎይ ተሸናፊ ነው ማለት ነው እዚህ ጋር ዛሬ ሁሱ ከማን ጋር ብቻ አልቀርብም ብሎ እምቢ ሲል ነበር ያ ማስረጃ እያንዳንዷ ማለት ነው በሪከርድ በእንትን የተነሳበት ነበር ሲል ነበር ሃይማኖት ነው ያስከበራል እንጂ አዋርድም ቻለም አልቻለም ገብቶ እውነት ተናግሮ መውጣት የራሱ ፋንታ ነበር ማለት ነው ማንም ሆነ ማን ማለት ነው የሰው ቤት ነው የራሱ ቤት አይደለም እፎይ ቤቱ አይደለም ይሄን ቤቱ አይደለም እንወያይ ነው እዚህ ጋር እንትን ያለበት እና ደግሞ ማለት ለለ የፈለኩት ምንድነው እፎይ አንብቡ ይላል እንጂ መቼም ቢሆን በቃሉ አያነብም ከመጻፋችሁ ላይ ከራሳችሁ ከመጻፍ ላይ ነው አንብቡ የሚለው ማንበብ የናንተ ፋንታ ነው ልክ የሚነበብበት ቦታ ሲደርስ ከዛ እሱ ይቀነስና እፎይ ተሳደበ ይባላል እዚህ ጋር ምን ይሆናል ፖለቲካ ይሆናል ማለት ነው
ስለዚህ ብዙ አላበዛም። ምን ጊዜም ግን እውነት እውነት ነው። በእውነት እንራመድ ሁላችንም ብንሆን ነገ ስንሞት ምላሳችን ምትደርቀው ዛሬ ያኔ በሐሰት ብንመሰክር ያኔ ወይ በሃይማኖታችን ላይ ውሸት ተፈቅዶልን ከሆነ እኔ እንጃ፣ ግን ውሸት ነው ምን ጊዜም ማለት ነው። ስለዚህ በሃይማኖታችን በእውነት ተራምደን እውነት ተናግረን መጽሐፋችን አንብበን እናንብብ፣ ራሳችንን የየራሳችን እናንብብ፣ አንብበን እንራመድ። በጣም አመሰግናለሁ። ይቅርታ አድርጉልኝ ካስቸገርኩኝ። ሰላማችሁ ይብዛ። ጎበዝ። አይ 1 ደቂቃውን ላይ እየቀረሽ ነው ያቋረጥሽው። ጎበዝ። እንዳንቺ አይነት ሰው ይበረታታል። እሺ ከጎን ያለሽው ልጅም እሺ ቀጥይ። 3 ደቂቃ ጀምሯል እንደመሸ። እሺ እድል ስለሰጣችሁኝ አመሰግናለሁ። እኔ እንትኑ ውይይቱ ስከታተለው ነበር ከመጀመሪያ። ጥሪ የተደረገው መጀመሪያም በማን ቤት ነው? በዮኒ ማኛ ቤት አልነበረም። መጀመሪያ በነበረ ጥሪው በዛ ሴት ቤት ነው። ለምን እዛ ሁሲ ልገባ አልፈልግም? የኔ ጥያቄ አይ ጥያቄ ከሆነ እንትን ነው ሲሉ የነበረው አንተ ላክልኝ ሲባባሉ ነበር። ለዛ ነው አላከም፣ ጭራሽ ሁሲ አላከም፣ ከሴትዋ ቤት አላከም። እየተከታተልኩት ነኝ። ጥሪ የተደረገ በሳ ቤት ነው፣ በዮኒ ማኛ አይደለም። ሁሱም ጋር እፎይም ጋር ለመላክ ሞክሬ ነበር እኔ ማለት ነው። ምንድነው ገስት ከ99 ሰው በላይ ከላካ ይሞላል አይቀበልም። እና ሁለቱም ጋር ኮመንት ሳደርግ ነበረ ገስት ፎሎወሮቻችሁ ብቻ እንዲልኩ አድርጉ ዝጉ እያልኳቸው ነበረ። ግን ላይክ ሁለቱም ጋር ላይክ ቴክኒካል ችግር አለባቸው። አልተረዱትም። ላይቭ ነው ይሄን ሁላ ዘመን ላይቭ ሲጠቀሙ ኖሮ አልተረዱትም። ኤኒሃው ኦኬ። እሺ ቀጥሎ ሮፍ ነው የምትለዋለ። ኦኬ ወጣ ኢትዮጵያ። እሺ እዝጌር ይስጥልን። እኔ አሁን የምናገረው ልክ እንደ አሁን እንደተናገረው ነው። ቀጥታ ከ3 ሰዓት ጀምሬ እስካሁን ድረስ እየተከታተልኩ ነው። አሁን አንተ ቤት ነው የገባሁት፣ የተረጋጋ ቤት መሆኑን አይቼ ማለት ነው። መጀመሪያ ገና አሁን መጀመሪያ ሲናገር የነበረው እኔ ለምንድን ነው የምንዋሸው? እምነታችንን ለምንድን ነው በውሸት እንትን የምንለው? እንዴት ሰው እንደዚህ ይሄን ያህል ይዋሻል? እፎይ በሶስተኛው እንትን ቲክቶክ የገባው ምንድን ነው 4 ነው ያዘጉበት። በ1 ሚሊዮኑ መግባት አይችልም፣ ኦልሬዲ ተዘግቷል። በሁለተኛው አይገባም፣ በሶስተኛውም አሁንም የግድ ነው። 4ኛ እንኳን በቀደም አውጥቶ ሪፖርት አድርገውበታል፣ ዩቲዩቡን አዘግተውበታል። ለምንድን ነው? ኧረ በመድኃኒዓለም እንደው በእናታችሁ ተው፣ እውነት እንናገር። እንዳለ በቀደም ለታ የሐሙሱ ራሱ እፎይ አይደለም፣ እፎይ ምንም የተናገረው ነገር የለም። ራሳቸው ጠሩ። ከዛንም በኋላ እኔ ያለሁኝ ብሎ ነው የመጣው እሱ። እኔ 1 ሚሊዮን ስላለኝ ከሱ ጋር መወያየት እችላለሁ ብሎ ነው። ከዛንም በኋላ የራሳችሁ ሰው ናት። አሁን እውነትና ውሸቱን ለማውጣት እፎይና እሱ መነጋገር አለባቸው። ማን ውሸታም እንደሆነ እንለያለን ያለችው እሷ ናት። እሱ ኦኬ እሺ፣ እንደዛ ከሆነ እኔም በቤቴ እሱም በቤቱ በኮስት እንነጋገር። እሷ ሃይማኖቷ ምንድነው? እሷ አላውቃትም። እኛ አናውቅም። እንኳን እኔ እፎይ አያውቃትም። አሁን ቅድም 9 ሰዓት ላይ ነው 3 ሰዓት ላይ ነው ከምሽቱ 3 ሰዓት ላይ ነው በደንብ የተነጋገሩት። ማን እንደሆነች ራሱ አያውቃትም። ግን በጣም እንትን ስላሉ ማን ነው የተነጋገረው? ክርስቲያንና አንድ ወንድማችን ጴንጤናት እያሉ ነው ኮመንት ነው። ሙስሊም ናት፣ ሙስሊም ናት፣ ልጅቷ ጴንጤ አይደለችም፣ ሙስሊም ናት። አንዴ ከጨረሽ ላውራ ማለት ነው። አንድ ጊዜ 40 ሰከንድ አለሽ፣ ጨርሽ ጠቅለል አድርገሽ እየቆጠረ እና ምንድነው መሰለክ እያንዳንዱ ክርስቲያንና የወንድማችን ናቸው እንጂ ዲቤቱን እንግባ ያሉት እፎይ የለበትም። ግን እሱን አስገቡት። ታርጌታቸው እሱን ማዋረድ ነው። ግን እንደዚህ አይነት እምነትም የለም። በጣም ነው የሚያስጠላው። እንዴ ተከባብረን እየኖርን እንዴት ነው እንደዚህ አይነት ነገር የሚመጣው? ለምንድን ነው ጭንቅላታችንን ማናሰራው? ለምን ውሸት እንናገራለን? እፎይ 1 ቀን ተሳድቦ አያውቅም። ይናገራል፣ ቁርአኑን አንብቡት ይላል። አለቀ በቃ። ቁርአኑ ላይ ያለውን እንግዲህ እኔም ሳነበው አየሁት። ሆን ብዬ ይሳደባል ቁርአኑ ራሱ። እና ታዲያ ምን ይደረግ? ሰዓት ሻልቋል።
ቀጥሎ ታወሪናለሽ። ቀጥይ እሺ እናቴ፣ እድሉ ስለተሰጠኝ ጨምሬልሻለሁ 1 ደቂቃ። አመሰግናለሁ። በጣም ማውራት የፈለግሽ ነገር ያለ ይመስላል። አይ ያው እኔም አሳጥረዋለሁ። እድሉ ስለተሰጠኝ አመሰግናለሁ። ይህንን ውይይት በጣም ስንጠብቅ ነበረ፣ በጣም ማለት ነው። ብዙ ያለፉ ምክንያቶችን ደርድረዋል ከዛ ወገን። እፎይ ተሳዳቢ ነው እንደዚህ ነው በሚል ምክንያት ማነው አንዱ ልጁ ከእሱ ጋር ይገባል የተባለ ኢምራን እፎይ ተሳዳቢ እንደዚህ ስለሚል ኢምራን ከዛኛው ጋር ይግባ እንዴ? ተሳዳቢ ከሆነ እኮ ማለት ነው ያ ሰው በጨዋነት ገብቶ ውይይቱን ጨርሶ ማሳየት ነው ያለበት ጨዋነቱን እንጂ አይ እሱ እንደዚህ ስለሆነ እንደዚህ የሚልልኝ ሰው ላስገባ ምን ማለት ነው ይሄ? ኦሬዲ እኮ ተስማምተው ነበር አይደል? አንድ ለአንድ በቃ ገስት ላይ እሺ ብሎ ተቀብሏል። ያም እሺ ብሏል። እንደውም ሁሱ የከፈተ ሰዓት እርግጠኛ ነኝ ካልተሳሳትኩ ሊገባ ምናምን በቃ የሆነ ቁርአን ምናምን ከፋፍታው እንትን ብሎ ነበር ኢምራን የገባው። እንዴ ሲጀመር የሚወራው እዚች ጋር ስለ ገድል ምናምን ሳይሆን እዚህ ጋር ሃይማኖት በቃ አላህ ወይ እግዚአብሔር በሚል ነበር አይደል የተጀመረው። ስለዚህ ውይይቱን ገብቶ የትኛው ነው ብዙ ጊዜ እንትና ልጅቷን ደግሞ ሁሱ ያውቃታል። ከዚህ በፊት እኔ እሱ ቤት አይቻታለሁ። በፊት ገብቷል መሰለኝ የጀመሩ። እስቲ እንስማቸው ከሆነ እናቋርጠውና ሄደን አይተን እንመለሳለን። ኦኬ ገብቷል። ሂዱና ሂዱና ሲጨርሱ መተን እፎይ ቤት ነው መሰለኝ የእፎይ ላይቭ ስነካው ነው ይመጣልኝ። ሲጨርሱ መተን እናወራለን። እዚህ ለብቻ ቢገቡ በጣም አሪፍ ነበር። ሁለቱም አሉ የተባሉ ስለሆኑ በዛም በዚህም ያ ቻው በቃ ሁሉም ወጣ። ደህና ነው። ላቋርጥላችሁ እኔ እንድትወጡ እሺ።